ማርያም አበባዬ ሶሎሞን ኢያቄምና ሐና እመቤታችንን በስዕለት ለመስጠት በዛሬዋ ቀን ወደ ቤተ መቅደስ ይዘዋት ሄደዋል። ታኅሳስ 3 ቀን በዓታ ለማርያም እያልን የእናታችን የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ወደ ቤተ መቅደስ ይዘዋት ሲሄዱ ሊቀ ካህናቱ መስዋዕት ወደሚሰዋባት ወደ ቅድስተ ቅዱሳኑ ለመውጣት 15 ደረጃዎች አሉ። እነዛ ደረጃዎችን እንድትወጣ አንደኛው ደረጃ ላይ ቢያስቀምጧት እመቤታችን በእግዚአብሔር ኃይልና ብርታት 15ቱን ደረጃዎች ወጣ ተገኝታለች። በዚህም ተደንቀው ሊቀ ካህናቱ ዘካርያስም መኖሪያዋ ቅድስተ ቅዱሳን እንደሆነ ተረድቷል። የምግቧ ነገርስ እንዴት ይሆናል ብሎ ሲጨነቅ መልአኩ ፋኑኤል ህብስት ሰማያዊ ጽዋ ብርሃናዊ ከሰማይ ይዞ ወርዶ አንድ ክንፉን አንጽፎ አንድ ክንፉን አጎናጽፎ ምግቧታል። የምግቧ ነገርስ እንደዚህ ከቀለለ ሌላው ችግር የለም ብለው በቤተ መቅደስ እንድትኖር ፈቅደዋል። በዛሬዋ ቀን ወደ ቤተ መቅደስ ገብታለች። አሳድጎኝ ሳለ መልአኩ መግቦ ተሸልመኝ ሳለ በስቶልሽ ተውቦ እጅግ በትሕትና ስላገለገልሽው እንደ ኪሩብ መልአክ ጌታን ተሸከምሽው። ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን ሪትሊና እቴ ሙሽራይቱ ሶሎሞን ያለሽ ማርያም አበባዬ ሶሎሞን ያለሽ እኔም ልበልሽ እናቴ ማርያም ኢያቄምና ሐና በአንድነት ተጋብተው ሲኖሩ ልጅ አጡ። ምንም እንኳን ደጋግ ክርስቲያኖች ቢሆኑ ፍቃድ እግዚአብሔርን የሚፈጽሙ ቢሆኑ እንደ ሕግጋቱ የሚኖሩ ሰዎች ቢሆኑም እንኳን ልጅ በማጣታቸው ምክንያት ብቻ በዘመኑ አይሁዳውያን ይነቀፉ ነበር። ከዕለታት በአንደኛው ቀን ወደ ቤተ እግዚአብሔር ሄደው ሲጸልዩ ሲያዝኑ አሉ። ሐዘናቸው እንደምንድነው? ጸሎታቸው እንደምንድነው ካልን ቅዱስ ኢያቄም እንዲህ አለ። አቤቱ ጌታዬ ሆይ የአባቶቼ የእስራኤል አምላክ ሆይ እኔ ባሪያህ እለምንሃለሁ፣ አትጣለኝ፣ አትናቀኝ፣ ጸሎቴን ስማኝ፣ ፈቃዴን ፈጽምልኝ። ለዓይኔ ማረፊያ ለልቤ ተስፋ የሚሆን የተባረከ ልጅ ወይም ደግሞ የተባረከች ልጅ ስጠኝ ብሎ ሲለምን ሲጸልዩ አለ። ልብ በሉ ታዲያ ቅዱሳን ኢያቄምና ሐና ሁለቱም ይህንን ጸሎት ሲጸልዩ ሲያዝኑ ውለው ወደ ቤታቸው ሲመለሱ ሳለ በመንገድ ላይ እናታችን ቅድስት ሐና አንድ ነገር ተመልክታ እጅጉኑ አምርራ አለቀሰች። ርግብ ከልጆቿ ጋር ስትጫወት ተመልክታ እጅጉኑ አዘነች፣ አለቀሰች። አቤቱ ጌታዬ ሆይ ለዚች ግዕዛን ለሌላት እንስሳ ልጅ የሰጠ አምላክ ምነው እኔን ሐናን ልጅ ነሳኸኝ? ምነው እኔን ሐናን ድንጋይ አድርገህ ፈጥረኸኛልን? ብላ አምርራ አለቀሰች። ምርር ብሏት አለቀሰች ወገኖቼ። ምክንያቱም ምነው ጌታዬ ሆይ ለአዋፋት ልጅን የምትሰጥ ለእንስሳት ልጅን የምትሰጥ አምላክ ምነው ለኔ ለሐና ልጅን መስጠትን ነሳኸኝ? ምነው እኔን ሐናን ድንጋይ አድርገህ ፈጥረኸኛልን? ብላ አምርራ አለቀሰች። ቅዱስ ኢያቄምም ታዲያ ይህንን ሲመለከት እሱም እጅጉኑ አምርሮ አለቀሰ። ልብ በሉ። ከዚያም በኋላ ወዲያው ተያይዘው ወዴት ሄዱ ስንል ከሊቀ ካህናቱ ከዘካርያስ ዘንድ ሄዱ። ወደ ሊቀ ካህናቱ ወደ ዘካርያስ ዘንድ ሄደው አቤቱ ጌታችን ሆይ ወንድ ልጅ ብንወልድ ተምሮ ቤተ እግዚአብሔርን አገልግሎ እንዲኖር እንሰጣለን። ሴት ልጅም ብንወልድ ማይ ወይም ደግሞ ውሃ ቀድታ መሶበ ወርቅ ሰፍታ መጋረጃ ፈትላ ካህናትን አገልግላ እንድትኖር እንሰጣለን ብለው ስዕለትን ተሳሉ። ካህኑ ዘካርያስም እግዚአብሔር ጸሎታችሁን ይስማችሁ፣ ስዕለታችሁን ይቀበልላችሁ፣ የልቦናችሁን መሻት ሁሉ ይፈጽምላችሁ ብሎ ስዕለታቸውን አሳረገላቸው። ከዚህም በኋላ ቅዱሳን ኢያቄምና ሐና ዕለቱኑ ራእይ አይተው ነገር አግኝተው አደሩ። ምንድነው ያዩት ራእይ ስንል ቅዱስ ኢያቄም ያየው ራእይ ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ አለ። ወፍ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ነጭነቱ ንጹሃ ባህሪው ነው። ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ ማለቱ እግዚአብሔር አምላክ የኢያቄምን ወይም ደግሞ የሰውን ባህሪ እንዳደረገው ሲያጠይቅ ነው። ሰባቱ ሰማያት የተባሉ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልዩ ልዩ ባህሪው ነው። ምልአቱ፣ ስፋቱ፣ ርቀቱ፣ ልዕልናው፣ እበዩ፣ መንግስቱ ናቸው። ቅዱስ ኢያቄም ይህንን ራእይ ተመለከተ።
ይህንን ራእይ ተመለከትኩ ብሎ ሲነግራት ለእናታችን ለቅድስት ሐና እናታችን ቅድስት ሐናም እኔም አየሁ አለችው። ምን አየሽ ብሎ ቢጠይቃት እንዲህ አለች፣ ነጭ ርግብ መጥታ በራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ አለችው። ርግብ የተባለችው እመቤታችን ቅድስት ድንግል ማርያም ናት። ነጭ መሆኗ ንጽሕናዋ፣ ቅድስናዋ፣ ድንግልናዋ ነው። ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ማለቷ ደግሞ ብስራተ ገብርኤልን በጆሮዋ ሰምታ እመቤታችን ቅድስት ድንግል ማርያም ጌታችንን መጽነሷን ነው። ይህንን ራእይ ያዩት ሐምሌ 30 ቀን ወገኖቼ። ታዲያ በፈቃድ እግዚአብሔር በብስራተ መልአክ እመቤታችን ቅድስት ድንግል ማርያም ነሐሴ 7 ቀን ተጸነሰች። እመቤታችን ከተጸነሰች በኋላ አይሁድ ቀንተው ተነሱባቸው። እመቤታችን ቅድስት ድንግል ማርያም ገና በእናቷ ማኅፀን ሳለች ሙት ማስነሳት፣ ደዌ መፈወስ፣ ዕውራንን ማብራት ጀመረች። ብዙ ድንቅ ድንቅ ተአምራትን በማድረጓ እናታችን ቅድስት ሐና እመቤታችንን ጸንሳ ብዙ ተአምራትን በማድረጓ አይሁዳውያን ቀንተው ተነሱባቸው። ከቀናትም የተነሳ ሊገድሏቸው ይፈልጉ ነበርና በመልአኩ ትእዛዝ ሸሽተው በሊባኖስ ተራራ ላይ እመቤታችን ቅድስት ድንግል ማርያም በተጸነሰች በ9 ወር ከ5 ቀን የግንቦት መባቻ ዕለት ወይም ደግሞ ግንቦት 1 ቀን ተወለደች። የእመቤታችን ዕድሜ 3 ዓመት ሲሞላው ጠቢቡ ሰለሞን በዚህ በመጽሐፈ መክብብ ምዕራፍ 5 ቁጥር 4 እስከ 5 ላይ ሰነፎች ደስ አያሰኙትምና ለእግዚአብሔር ስዕለትን በተሳልክ ጊዜ ትፈጽመው ዘንድ አትዘግይ፣ የተሳልከውን ፈጽሞ ተስለህ የማትፈጽም ከሆነ ባትሳል ይሻላል ብሎ የተናገረውን በማሰብ ባሏ ኢያቄምን ይቺ ብላቴና የብፅዓት ገንዘብ እንደሆነ ይታወቃል፣ የስዕለት ልጅ እንደሆነ ይታወቃል፣ ስለዚህ ወስደን ለቤተ እግዚአብሔር እንስጣት አለችው። እርሱም ታዲያ ቅዱስ ኢያቄም ፍቅርሽ ይለቅልሽ ብዬ ነው እንጂ እኔማ ፍቃዴ ነው አለ። ኢያቄም ይህንን ማለቱ ሐና እመቤታችንን በመካንነት ኖራ ያገኘቻት አንድያ ልጇ ናትና ከፍቅሯ ጽናት የተነሳ ተለይታትም አታውቅም ነበርና ነው ይህንን ያለው። ከዚህ በኋላ ቅድስት ሐና ከቅዱስ ኢያቄም ጋር በመሆን ካህኑ ዘካርያስ ወደሚገኝበት ቤተ መቅደስ ልጃቸውን ወሰዷት። ዛሬ ስንቶቻችንን የማይሆን ስለሚመስለን ይህንን ካደረክልኝ ለክብር መገለጫ ይህንን አደርጋለሁ ብለን ተስለን ኋላ ስዕለታችን ሲደርስልን ስዕለታችንን ከማስገባት ወደ ኋላ ያለን ስንቶቻችንን ወገኖቼ። ቅዱሳን ኢያቄምና ሐና እናታችን እመቤታችን ቅድስት ድንግል ማርያምን ገና በ3 ዓመቷ ካህኑ ዘካርያስ ወደሚገኝበት ቤተ መቅደስ ወሰዷት። ካህኑ ዘካርያስን ይቺ ብላቴና ስዕለት ተስለን አምላካችን በቸርነቱ የሰጠናትና ተቀበለን አሉት። እግዚአብሔርንም አመሰገኑ። ስዕለትን ተስለው ስዕለታቸውን ስለፈጸመላቸው የልቦናቸውን መሻት ስለፈጸመላቸው በቸርነቱ ስለጎበኛቸው እግዚአብሔርን አመስግነው አምላካችን በቸርነቱ የሰጠንን ይቺን የ3 ዓመት ብላቴና ሕፃን ልጅ ተቀበለን ብለው ካህኑ ዘካርያስን ጠየቁት። ካህኑ ዘካርያስም ይችን ብላቴና ቢያያት እንደ ፀሐይ የምታበራ እንደ መብረቅ ግርማ የሚያስፈራ ዕንቁ ባህሪ መስላ ታየችው። በዚህ ጊዜ ሕዝቡን ሰብስቦ አንድ ነገር መጨነቅ ጀመሩ። ምንድነው መጨነቅ የጀመሩት ስንል ይቺን የመሰለች ብላቴና ይቺን የመሰለች ፍጥረት ምን እናደርጋታለን? ምን እናበላታለን? ምን እናጠጣታለን? ምን እናነጥፍላታለን? ምን እንጋርድላታለን ብሎ ሕዝቡን ሰብስቦ ተጨነቀ። ሕዝቡን ሰብስቦ ሲጨነቁ ሳለ ታዲያ ለእስራኤል ደመና ጋርዶ መናን ያወረደ የመገበ አምላክ፣ ለኤልያስም በመላኩ እጅ በመሶበ ወርቅ ህብስትን የመገበ አምላክ፣ ለዕዝራ ሱቱኤልም በመላኩ በቅዱስ ኡራኤል እጅ መልኩ እሳት የሚመስል ጽዋዓ ልቦና ያጠጣው ልዑል እግዚአብሔር ለእናትነት ወደ መረጣት ወደ እናቱ መላኩ ቅዱስ ፋኑኤልን ላከላት። ወገኖቼ በእውነት ክብር ለአምላካችን ይሁን። መልአኩ ቅዱስ ፋኑኤል ህብስት ሰማያዊ ጽዋዓ ሰማያዊ ይዞ ከሰማይ ወረደ። ከሰማይ ወርዶ ወደ ምድር ዝቅ ብሎ ረቦ ተመለከቱት። በዚህ ጊዜ ካህኑ ዘካርያስ ለእርሱ የመጣ ሀብት መስሎ ታጥቆ እጅ ነስቶ ወደ መልአኩ ቢጠጋ መልአኩ ከእርሱ ወደ ሰማይ ይርቃል። ከስምዖን ጀምሮ በዚያ የተሰበሰቡ ሰዎች በተራ በተራ እየተመላለሱ በተመሳሳይ መልኩ ቢሞክሩም ከነርሱ ይርቅባቸዋል።
ለነርሱ የመጣ ከሆነ ብለው ወደ መልአኩ ሲጠጉ መልአኩ ወደ ሰማይ ይርቃል። እነርሱ ሲመለሱ ወደ ምድር ዝቅ ይላል። እነርሱ ወደ እርሱ ሲጠጉ እርሱ ወደ ላይ ከፍ ይላል፣ ከነርሱ ይርቅባቸዋል። እንዲህ የሆነ በዚያ አካባቢ በዛ ቦታ ላይ ያሉ ሰዎች ሁሉ ተራ በተራ አድርገው ለማንም ያንን የያዘውን ጽዋ ወይም ደግሞ መና አልመገበም፣ ይርቃል። ከዚያም በኋላ ምናልባት አሉ ለእንግዶች የመጣ ሀብት እንደሆነ ብለው ቅዱሳን ኢያቄምና ሐና ወደ መልአኩ እንዲቀርቡ አደረጓቸው። ነገር ግን ለእነርሱም ራቃቸው። ዘካርያስም እንዲህ አለ በዚህ ጊዜ እናታችን ቅድስት ሐናን እግዚአብሔር የሚያደርገውን የሚያውቅ የለምና ይቺን የ3 ዓመት ብላቴና ሕፃን ልጅ በዚያው ትተሻት ወደዚህ ነው ያላት። በዚያን ጊዜ ቅድስት ድንግል ማርያም እናቷን ስትከተል መልአኩ ፋኑኤል ወደ እርሷ ቀርቦ አንድ ክንፉን አንጥፎ አንድ ክንፉን ጋርዶ መገባት። ያንን ሰማያዊ መና ለእመቤታችን ለቅድስት ድንግል ማርያም ካቀረበ ከመገባት በኋላ መልአኩ ቅዱስ ፋኑኤል በክብር ወደ ሰማይ አረገ። በዚህ ጊዜ የእግዚአብሔርን ሥራ እጅጉን አደነቁ፣ እግዚአብሔርንም አመሰገኑ። ሊቀ ካህናቱና ሕዝቡም የምግቧ ነገር ከተያዘልን በቤተ እግዚአብሔር ትኑር ብለው ወደ ቤተ እግዚአብሔር ወደ ቤተ መቅደስ አስገቧት። ወገኖቼ ይህ ሆነው መቼ ነው ስንል ታኅሳስ 3 ቀን ነው። ታኅሳስ 3 ቀን እናታችን እመቤታችን ቅድስት ድንግል ማርያም ገና በ3 ዓመቷ ወደ ቤተ መቅደስ ገባች። ለ12 ዓመታት ቅድስት ድንግል ማርያም ሰማያዊ ህብስትና ሰማያዊ መጠጥ እየተመገበች በቤተ መቅደስ ኖራለች ወገኖቼ። ስለዚህ ዛሬ ታኅሳስ 3 ቀን ንጽሕተ ንጹሐን ቅድስተ ቅዱሳን ከተመረጡ የተመረጠች ከተከበሩ የተከበረች ከተለዩ የተለየች እመቤታችን ቅድስት ድንግል ማርያም ከእናቷ ከቅድስት ሐናና ከአባቷ ከቅዱስ ኢያቄም በእግዚአብሔር ቅዱስ ፍቃድ ከተወለደችበት ዕለት ከግንቦት 1 ቀን ጀምሮ በወላጆቿ ቤት ለ3 ዓመታት ከኖረች በኋላ ወደ ቤተ መቅደስ የገባችበት ዕለት ነው። ይህንንም ዕለት በዓታ ለማርያም ብላ ቅድስት ቤተ ክርስቲያናችን በታላቅ ድምቀት ታከብራለች ማለት ነው። ስለዚህ